ሰበር መረጃም ቀይ ባህር ረገብ ያለችበት አዲስ ታሪካዊ የጋራ የመከላከያ ስምምነት በቀይ ባህር ተፈረመም። በአሜሪካና በኢራን መካከል ያለው ግጭት መዘዙ የቀይ ባህር ውጥረት ከምን ጊዜውም በላይ አባብዞታል። ይህ እርምጃ የሆርሙዝ የባህር በር ቀድሞ በመዘጋቱ ለተጎዳው የዓለም ኤነርጂ አቅርቦት መስመር አዲስና እጅግ አደገኛ ፈተና እንደሚሆን በእጅጉን ተሰግቷል። በዛሬው ልዩ ዘገባችን የሳዑዲ አረቢያ፣ የቱርክና የፓኪስታን መሪዎች በጄዳ የተፈራረሙትን አዲስ ወታደራዊ ስምምነት ምን እንደሚያካትት፣ በቀይ ባህርና በባብል መንደቦች መጥ ላይ ባሉት የንግድ መርከቦች ደህንነት ላይ ያለውን ተጽዕኖ እንዲሁም አጠቃላይ አሁናዊ ቀጠናዊ ሁኔታ በዝርዝር እንመለከታለን። እኔ ምናሴ ነኝ ከቢኤንኤን አማርኛ። እስከ ዝግጅታችን መጨረሻ አብራችሁን ይቆዩ። ዛሬ ከሰዓት በተሰማው ትኩስ መረጃ በጄዳ በተካሄደው ከፍተኛ የደህንነት ጉባኤም የሳዑዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን፣ የቱርኩ ፕሬዝዳንት ራሲብ ታይፕ ኤርዶሃንና የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሸሪፍ ታሪካዊ የጋራ የመከላከያ ስምምነት ተፈራረሙ። የስምምነት በሶስቱ ሀገሮች መካከል ያለውን ወታደራዊ ትብብርና ስትራቴጂያዊ አጋርነት ለማጠናከር ያለመ ሲሆን ይህም የሆርሙዝ የባህር በር ቀድሞ በመዘጋቱ ቀድሞውኑ ለተጎዳው የዓለም ኤነርጂ አቅርቦት በድጋሚ በባብል መንደብ ወሽመጥ ላጋጠመው ችግር አዲስ ተቀያሪ እርምጃ ሆኗል። የስምምነቱ ዝርዝር ሁኔታ እንደሚያሳየው የተፈረመው የጋራ የመከላከያ ስምምነት በሶስቱ ሀገሮች መካከል የጦር መሳሪያ ግዢ፣ የጋራ ወታደራዊ ልምምዶችና የመረጃ ልውውጥ የሚያጠናክር ሲሆን ይህም በሶስቱ ሀገሮች መካከል ያለውን ወታደራዊ ትብብርና ስትራቴጂያዊ አጋርነት በእጅጉን ያሳድገዋል ተብሎ ይጠበቃል። ምንም እንኳን በሶስቱ ሀገሮች ከፍተኛ ባለስልጣናት ስምምነቱ ለክልሉ ሰላምና መረጋጋት ወሳኝ እንደሚሆን ቢገልጹም የስምምነት በቀይ ባህርና በባብል መንደብ ወሽመጥ ያለውን የባህር ደህንነት ጥያቄ ውስጥ ለውታል። ይህ አዲስ ውጥረት በአሜሪካና በኢራን መካከል እየተካሄደ ላለው ጦርነት አዲስ ምዕራፍ ቁልፍ አካል ሲሆን በሆርሙዝ የባህር በር መዘጋት ምክንያት ሳዑዲ አረቢያ ነዳጇን ለማጓጓዝ በቀይ ባህር መስመር ላይ ሙሉ በሙሉ መደገፏን ተከትሎም የዚህ ጥምረት ምስረታ በቀጥታ በዓለም ኤነርጂ አቅርቦት ላይ ትልቅ ተጽዕኖ ይኖረዋል ተብሎ ይጠበቃል። ከባብል መንደብና ከቀይ ባህር እስከ ስዊዝ ካናል ያለው የባህር መስመር 15% የሚሆነውን ዓለም አቀፍ የባህር ንግድ የሚይዝ እጅግ ስትራቴጂካዊ ቦታ ሲሆን የሶስቱ ሀገሮች ጥምረት በዚህ መስመር ላይ አዲስና ከባድ ጫና ፈጥሯል። የተለያዩ ሀገሮችና ዓለም አቀፍ ድርጅቶች ለተፈጠረው አዲስ የኃይል ሚዛን ምላሽ የሰጡ ሲሆን የየመኑ ሁቲ ቡድን በበኩሉ ይህ ስምምነት በቀይ ባህር ላይ ያላቸውን እንቅስቃሴ እንደማይገታው አስታውቀዋል። የኢራን መንግስት በበኩሉ የዚህ ጥምረት ምስረታ በክልሉ ያለውን ውጥረት እንደሚያባብሰው ገልጾ አሜሪካ በቀጠናው ያላትን ወታደራዊ ኃይል በመቃወም መግለጫ አውጥቷል። የተባበሩት መንግስታት ድርጅትና የአውሮፓ ህብረት በቀይ ባህር ላይ የተፈጠረውን የባህር ማገጃ አውግዘው የሁለቱ ወገኖች ግጭት በዓለም አቀፍ ንግድ መስመር ላይ ያለውን ተጽዕኖ እንዲገታ ጥሪ አቅርበዋል። አሁን ባለው ሁኔታ በቀይ ባህር ላይ ውጥረቱ እየተባባሰ ሲሆን የሁቲዎች ጥቃት ቀጥሏል። እንዲሁም ሳዑዲ አረቢያ ከቱርክና ፓኪስታን ጋር በመሆን አስፈላጊ እርምጃዎችን በመውሰድ ላይ ትገኛለች። በሌላ በኩል አሜሪካ በቀጠናው የጦር መርከቦቿን በማጠናከር የንግድ መርከቦችን ለመጠበቅ ጥረት ያደረገች መሆኑም ተሰምቷል። ይህንን እጅግ አስጊ መረጃ መከታተል እንቀጥላለን። ተጨማሪ ትኩስ መረጃዎች እንደደረሰን ይዘን እንመለሳለን። ለፈጣንና ታማኝ ዓለም አቀፍ መረጃ ቢኤንኤን አማርኛን ሰብስክራይብ ማድረግ አይረሳም።